ማህበራዊ ሚዲያ ላይ በሰፊው ተሰራጭቶ በጣም ብዙዎችን ያስቆጣ ያናደደና እዚህ ላይ የምትመለከቱት ቪዲዮ በትላንትናው ዕለት ማህበራዊ ሚዲያ ላይ ከተሰራጨ በኋላ እጅግ በጣም ብዙዎችን ያስቆጣ ያናደደ ጉዳይ ሆኗል። እንግዲህ በአንድ ቤተሰብ ውስጥ የሚኖሩ ምናልባትም እህትማማቾች ሊሆኑ ይችላሉ። አንዲት ግለሰብ ላይ ጓደኛቸው የቤት ሰራተኛ ወይ ደግሞ ሌላም አካል ልትሆን ትችላለች። እሷ ላይ ያደረሱት አካላዊ ጥቃት እጅግ በጣም መነጋገሪያ ከመሆኑ በመለስ እነዚህ ግለሰቦች በሕግ ቁጥጥር ስር እንዲውሉ ከፍተኛ የሆነ ጥያቄና ንቅናቄ እየተፈጠረ ይገኛል። ከዚህ ጉዳይ ጋር ተያይዞ በጣም ብዙዎች ሀሳቦቻቸውን፣ አስተያየቶቻቸውን እየሰጡ ይገኛሉ። ይህንንም በተመለከተ ደግሞ የሕግ አካላትም የእነዚህ ልጆች ጥቃት ከሕግ አንጻር ሲታይ የሚያስከትልባቸውን የሕግ ተጠያቂነትም እንደዚሁ እያነሱ ይገኛሉ። ለመሆኑ የተፈጠረው ነገር ምንድን ነው? ክስተቱ የት አካባቢ ነው የተፈጠረው? ግለሰቦች ውስጥ ለምንድን ነው እንደዚህ ያደረጉት የሚለውንና ሌሎች ጉዳዮችንም በተመለከተ አብራችሁን ከቆያችሁ በዝርዝር የምንነግራችሁ ጉዳይ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩና መሰናዷችንን ተከታተሉልን። በቆይታችሁም ታዲያ ሰብስክራይብ ሳታደርጉ ቤተሰብ ሳታደርጉን የምትመለከቱንም ካላችሁ ሰብስክራይብ በማድረግ ቤተሰብ እንድታደርጉን ከወዲሁ በትህትና እንጠይቃለን። ክበሩልን። በማህበራዊ ሚዲያ ላይ በሰፊው ተሰራጭቶ የብዙዎችን አንጀት የበላውና በርካታ ኢትዮጵያውያንን ያስቆጣው ይህ ቪዲዮ የብዙዎች መነጋገሪያ ሆኗል። አንዲትን ተከላካይ የሌላትን ምስኪን ታዳጊ በቡድን ተሰባስበው ባልተገባ ሁኔታ እየሰደቡ በጥፊና በእርግጫ እየመቱ ውሃ እየደፉባት ጥቃት ሲያደርሱባት የሚያሳየው ቪዲዮ የማህበራዊ ሚዲያ ተጠቃሚዎችን ከፍተኛ ቁጣ ቀስቅሷል። ድርጊቱን የፈጸሙት ወጣት ሴቶች በአስቸኳይ ለሕግ እንዲቀርቡም ለተበዳዩዋ ፍትህ እንዲሰጥም ሰፊ ጥያቄዎችና ጥሪዎች በሰፊው እየቀረቡ ይገኛሉ። የተሰራጨው ቪዲዮ እንደሚያሳየው ከሆነ ጥቃት አድራሾቹ ድርጊቱን በቪዲዮ እያቀናበሩ እየዘፈኑ እየሳቁና እየተፈራረቁ በታዳጊዋ ላይ አካላዊና ስነ ልቦናዊ ስቃይ ሲያደርሱባት ታይተዋል። ድርጊቱን የበለጠ አስጸያፊ የሚያደርገው ደግሞ ሰውን ማዋረድ፣ መደብደብ እንደ መዝናኛ በመቁጠር ቪዲዮን ቀርጸው በማህበራዊ ሚዲያ ላይ መጫናቸው ነው። ይህ ድርጊት ከተሰራጨ በኋላ በርካቶች የተሰማቸውን ጥልቅ ሐዘንና ቁጣም እየጠቀሱ ይገኛሉ። ድርጊቱ ቀልድ ሳይሆን ግልጽ የሰብአዊ መብት ጥሰትና ወንጀል መሆኑ በርካቶች ጉዳዩ ላይ አስተያየቶቻቸውን እየሰጡበት ነው። ሰዎች ተሰብስበው ተመካክረው በቡድን ደረጃ እንዲህ አይነት ሕሊና የሌለው ድርጊት ሲፈጽሙ ከመካከላቸው አንዷ እንኳን ለማስቆምም ለመቆጣትም ተይ ስትል አልተሰማችም። ይህ ብዙዎችን ያስገረመ ጉዳይ ሆኗል። በዛ ላይ ግለሰቦቹ የአንድ ቤተሰብ አባላት እንደሆኑ ይገመታል። ጥቃቱ አካላዊ ብቻ ሳይሆን የታዳጊዋን ሰብአዊ ክብር የሚነካና ከፍተኛ ስነ ልቦናዊ ጠባሳ የሚያደርስባት በመሆኑ ተጠያቂዎቹ ተገቢውን የሕግ ቅጣት ሊያገኙ እንደሚገባም እየተዘገበም ይገኛል። ጥቃቱን የፈጸሙት አካላት የሚኖሩት በአዲስ አበባ ከተማ በአየር ጤና ዓለም ባንክ አካባቢ ወረዳ 4 እንደሆነም እየተጠቆመም ይገኛል። ድርጊቱን የሚያሳየው ቪዲዮ በማህበራዊ ገጻቸው ላይ ከጫኑ በኋላ ወዲያውኑ ያጠፉት ቢሆንም የቪዲዮው መሰራጨት ግን ሊገታ አልቻለም። የከተማችን ፖሊስ፣ የሴቶችና ሕጻናት ቢሮ እንዲሁም የሚመለከታቸው የሕግ አካላት ጉዳዩን በትኩረት በመከታተል የጉዳዩ ሰለባ የሆነችውን ታዳጊ ሕጋዊ መብት ፍትህ እንዲያስከብሩላት፣ ጥቃት አድራሾችም በፍጥነት በቁጥጥር ስር ውለው ለሕግ እንዲቀርቡ በአክብሮት ጥሪም እየቀረበ ይገኛል። ቪዲዮውን የተመለከቱ በርካታ ሰዎች ታዲያ ታዳጊዋ ተከላካይና የሚቆረቆርላት ቤተሰብ እንደሌላት በማሰብ እንደበደሏት ጠቁመዋል። ሆኖም ግን ይህ አጋጣሚ ፍትህ የሚገኝበትና የዚህች ምስኪን ልጅ ሕይወትና ነገዋ የሚቀየርበት አጋጣሚ ሊሆን እንደሚችል በርካቶችም ምኞታቸውንና ድጋፋቸውን ለልጅቱ እየገለጹላት ይገኛሉ። እነዚህ አካላት በፍጥነት ተይዘው ለሕግ ካልቀረቡ ለሌሎች መሰል ድርጊቶች ለሚፈጽሙ አካላት የተሳሳተ መልእክት ስለሚያስተላልፍ የሕግ ፈጻሚዎችም እርምጃዎቻቸውን በአፋጣኝ ለሕዝቡ እንዲያሳውቁም ጥሪ እየቀረበ ይገኛል። ወንጀልና ሰብአዊነት የጎደለው ድርጊት በዝምታ ሊታለፍ በጭራሽ አይገባም። ታዲያ ይህንን የሕዝብ ጥያቄ መሰረት በማድረግ ፖሊስ እነዚህን ልጆች በቁጥጥር ስር ማዋሉም ተሰምቷል። እንዲህ ያለው ጉዳይ ተፈጸመ ተብሎ በማህበራዊ ሚዲያ ከተሰራጨ በኋላ ታዲያ የልጅቱ እናትና ልጅቱም ተገኝተዋል። እጅግ የሚያሳዝነው ነገር ታዲያ እንደዚህ ያለውን ነገር የፈጸሙት ልጆች ደጅ አውጥተው ቆሻሻ እየደፉባት ከመደብደባቸው በፊት የገዛ ቤቷ ውስጥ ገብተው ለ3 ሲቀጠቅጧት እንደነበር የሚያሳይ ምስልም የኋላ ብቅ ብሎ መውጣቱ ነገሩን በእሳት ላይ ቤንዚል ያስጨመረበትና አብዛኛውን የማህበረሰብ ክፍል
ያስቆጣ ጉዳይ ሆኗል። ታዲያ እነዚህ የአንድ ቤተሰብ አባላት እንደሆኑ የሚገመቱት ጥቃት አድራሾች አማርኛ በቅጡ መናገር የማትችልን አንዲትን ምስኪን ታዳጊ ልጅ ወሬ አውርተሻል በሚል እጅግ ጭካኔ በተሞላበት ሁኔታ የገዛ ቤቷ ውስጥ ገብተው ባልወለደ አንጀታቸው ሲደበድቧትና ሲቀጠቅጧት መታየታቸው የብዙዎችን አንጀት ያሳረረና ያደበነ ጉዳይ ሆኗል። ልጆቹም ከቤት ውስጥ እንደዛ አድርገው ከደበደቧት ከቀጠቀጧት በኋላ እርሱም አልበቃ ብሏቸው ወደ ደጅ በማውጣት ቆሻሻ ውሃ እላይዋ ላይ እየደፉም ካሜራ እየተፈራረቁ እየቀረጿት አንዳቸው ሲደክማቸው አንዳቸው እየተኩ ሲደበድቧት የመታየታቸው ነገር እንደምን ያለ ነው? ሰዎቹ ሰው አይደለም ወይ? በዛ ላይ ደግሞ እንዴት ነው ሴት ሆነው እዚች ልጅ ላይ የጨከኑት ያስባለ ጉዳይ ሆኗል። ነገሩ እጅግ በጣም አናዳጅም አብጋኝም ከመሆኑ የተነሳ ቪዲዮቸውን ያየ የተመለከተ ሁሉ ዛሬ ነገ ሳይባል የህግ አካላት ልጆቹን ለህግ እንዲያቀርብ ጥያቄ እያቀረቡ ይገኛሉ። ታዲያም ይህ ጉዳይ ውሎ ሳያድር ልጆቹ አሁን በህግ ቁጥጥር ስር መሆናቸው ተሰምቷል። እናትም ተገኝተው ስለ ሁኔታው በዝርዝር ተናግረዋል። ታዲያ የዚች ልጅ ነገር እጅግ በጣም ልብ የሚሰብር ነገር ነው። ነገሩን እጅግ የከፋ የሚያደርገው ደግሞ እናት ልጃቸውን ለማሳደግ የጀሪካን ውሃ እየቀዱ የሚሸጡ ከመሆኑ በመለስ ታማሚና ችግርተኛ መሆናቸው ነው። እንዲህ ያለው ድርጊት ሲፈጸም እናት የሰው ቤት እንጀራ ለመጋገር ሄደው እንደነበርም ይናገራሉ። ታዲያ የልጃቸውን እንደዛ ባለ ሁኔታ በካሜራ እየተቀረጸች መደብደቧን ያዩትና ስለ ሁኔታው እንዲህ ሲሉ ነው በኦሮምኛ እንባ እየተናነቃቸው የተናገሩት። ነደም ግፊት ስለንቀቡፍ ነጀላ በአዩ ኮ ነጀላ ኮይቴ አነነ ዶክሲቴ ኦፊሳኒቲ ካሜራ ቀዳኒ ታዲያ ከዚህ ጉዳይ ጋር ተያይዞ በማህበራዊ ሚዲያ እንዲህ ባለ መልኩ ስትደበደብ የሚያሳይ ቪዲዮን በተመለከተ ፖሊስ አስፈላጊውን ምርመራ ማጣራቱንም ዛሬ ማምሻውንም አስታውቋል። ፍርዶስ መሐመድ፣ ኤደን ዳዊትና ሃኒ ሁሴን የተባሉ ታዳጊ ተማሪዎች በኮልፌ ቀራኒዮ ክፍለ ከተማ ወረዳ 4 ዓለም ባንክ አካባቢ ጓደኛቸውን ሲደበድቧት የሚያሳይ አሳዛኝ ቪዲዮ በማህበራዊ ሚዲያ መሰራጨቱን ተከትሎ ድርጊቱን የፈጸሙት ግለሰቦች በህግ እንዲጠየቁ ህብረተሰቡ አስተያየት እየሰጠ መሆኑ ታውቆ ነው ፖሊስ ይህንን እርምጃ የወሰደው። ድርጊቱ ጥቅምት 14 ቀን 2018 ዓ.ም መፈጸሙን የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ አስታውቋል። ቪዲዮ በማህበራዊ ሚዲያ ከመሰራጨቱ ከወራት በፊት ወንጀሉን የፈጸሙት 3 ተጠርጣሪዎችን በቁጥጥር ስር በመዋል ምርመራ ማጣራቱንም ፖሊስ አያይዞ ጠቅሷል። በወንጀሉ የተጠረጠሩት እነዚህ 3 ተማሪዎች በፍርድ ቤት ቀርበው በጊዜ ቀጠሮ ታስረው ፖሊስ አስፈላጊውን ማስረጃ በማሰባሰብ የምርመራ መዝገቡን አጠናቆ መዝገቡን ለሚመለከተው የፍትህ አካል መላኩንም የአዲስ አበባ ፖሊስ አያይዞ ጠቅሷል። ልጅቷ ስትደበደብ የሚያሳየው ቪዲዮ መለቀቁ በልጅቷም ሆነ በቤተሰቧ ላይ አሉታዊ ጫና የሚያሳድር በመሆኑ ቪዲዮውን የለቀቀውን አካል ለማረጋገጥ ፖሊስ 3ቱን ተጠርጣሪዎች በድጋሚ በቁጥጥር ስር አውሎ ተጨማሪ ምርመራ እያጣራባቸው እንደሆነም ገልጿል። ህብረተሰቡ ታዲያ ድርጊቱን በማውገዝ ወንጀሉን የፈጸሙ 3ቶቹንም ሰዎች በህግ መጠየቅ እንዳለባቸው ያሳየውን መቆርቆርም የአዲስ አበባ ፖሊስ ጠቅላይ መምሪያም አድንቋል። እንግዲህ ስለዚህ ልጅ ያለው መረጃ ይህንን ይመስል ነበረ። እጅግ በጣም ዘግናኝ ነው። እንደዚህ ሰውን መዝናኛ አድርጎ አንድ ቤት ውስጥ ውሃ እየደፉ እየተረባረቡ መደብደብ እና መቀጥቀጥ ከህግ አንጻርስ ጉዳዩ እንደምን ይታያል? ምናልባትም የከፋ ቅጣት ሊደርስባቸው ይችላል የሚልም ሀሳብ አስተያየትም እየተሰጠ ይገኛል። ከዚህ ጉዳይ ጋር ተያይዞ ታዲያ የህግ ባለሙያና ጠበቃዋም ሰብለ አሰፋ ይሄ ጉዳይ ከህግ አንጻር ሲታይ ሊያስከትል የሚችለውን የህግ ተጠያቂነትም እንዲህ ስትል አቅርባለች። እንግዲህ አስቀድሞ ባያችሁት ቪዲዮ ላይ አንዲት እህታችን በጣም አሰቃቂ በሆነ ሁኔታ ስትደበደብ ይታያል። እዚህ ላይ ህጉ ምን ይላል ብላችሁኛል ብዙዎቻችሁ። እንግዲህ በጣም የሚያሳዝን ነገር ነው። እንዴት እዚህ ጋር ደረስን የሚያሰኝ ነው። ዋናው ነገር ግን ምንድነው መታወቅ ያለበት የአዲስ አበባ ፖሊስ በተደጋጋሚ እንግዲህ በዚህ በማህበራዊ ሚዲያ እንደዚህ ተቀርጸው ቪዲዮ ሪከርድ እየተደረገ የሚፈጸሙ ወንጀሎችን አስመልክቶ ሲያደርግ የነበረውን አፋጣኝ እርምጃ ወስዶ እነኚህን ነውረኞች በወንጀል ተጠያቂ እንዲሆኑ እንዲያደርግ በአክብሮት ነው ጥሪን የማቀርበው። በተደጋጋሚ እንዳደረጋችሁት እዚህም ላይ አፋጣኝ እርምጃ መውሰድና ፍትህ እንዲሰፍን ሌሎችም ደግሞ ከነሱ እንዲማሩ ማድረግ ያስፈልጋል። እንግዲህ በዚህ መልኩ አንዲት ልጅ ወጣት እንደዚህ ለዛውም ቪዲዮ እየተቀረጸ እጅግ ኢሰብአዊ በሆነ ሁኔታ አንደኛ በጣም ከባድ ድብደባ ነው የሚያደርሱባት።
ከዛም ባሻገር የሚናገሩት ንግግር ራሱ ሞራሊ በስነ ልቦናም ልጅቷ ላይ ከፍተኛ ጉዳት የሚያደርስ ነው። ይሄ ነገር እንግዲህ በኢፍድሪ ወንጀል ሕግ ከአንቀጽ 555 ጀምሮ እንደ አግባብነቱ እስከ 15 ዓመት በሚደርስ ጽኑ እስራት ሊያስቀጣ የሚችል ስለመሆኑ ተቀምጧል። ልጅቷ በዚህ ድብደባ ምንድን ነው የደረሰባት የሚለው ተጣርቶ እንግዲህ ፖሊስ በሚያካሂደው የወንጀል ምርመራና ፍትህ የማስፈን ሂደት ጉዳዩ የትኛው አንቀጽ ላይ ይወድቃል የሚለው የሚታይ ይሆናል ማለት ነው። ነገር ግን ሪሊች ልጅ አሁን በዚህ ሁኔታ ውስጥ እዛም ያለችው ፈቅዳ ነው ወይ የሚለውን ፖሊስ በአግባቡ እንዲያየው ነው በበኩል ጥሪ የማደርገው። በግዳጅ ደግሞ ከሆነ እዛ ያለችው እንደገና ሌላ አይነት ሰዎችን በግዳጅ ማስቀመጥና ማሰራት ሌላ ቶርቸር አስፔክትም ስለሚኖረው ወንጀሉ የበለጠ የገዘፈና ተጠያቂነቱን ከፍ የሚል ሊሆን ይችላል ብዬ አስባለሁ። ከእንዲህ አይነት ኢሰብአዊ ድርጊት መታቀብና ስናይ ደግሞ ተጠያቂነት እንዲኖር ጥቆማ ለፖሊስ ማቅረብ ያስፈልጋል። የአዲስ አበባ ፖሊስ በዚህ ላይ ተደጋጋሚ ትብብሩን እንዲያደርግና ተጠያቂ ሆነው ሰዎች እንዲማሩበት እንዲያደርግ በድጋሚ ጥሪን አቀርባለሁ። እንግዲህ ጠበቃና የሕግ አማካሪ ሰብለ አሰፋ ከጉዳዩ ጋር ተያይዞ የሰጠችው መግለጫ ይህንን ይመስላል። ምናልባትም እርሷ ባለችው መሰረት ልጆቹ በዛ ልክ ከሆነ የጥፋት ደረጃቸው እስከ 15 ዓመት እስራት እንደሚጠብቃቸው ነው እየተናገረች ያለችው። ግን በንግግሯ መካከል የኔንም አንድ ስጋት ጠቆም አድርጋ ያለፈችው ነገር አለ። አንደኛ ልጅቱ ማነች የሚለው ነገር ነው አሁን እኔም ጭንቅላቴ ውስጥ ያለው። ጓደኛቸው ነች ወይ? ግቢ ውስጥ ያለች ተከራይ ነች ወይ? ወይንስ ደግሞ የቤት አገልጋይ ነች ወይ? የቤት አገልጋይ ደግሞ ከሆነች እች ልጅ በእርግጠኝነት በእነዚህ ልጆች ከዚህ ቀደም ያልተነገሩ በደሎችና መገፋቶች ሲደርሱባት ነበረ ማለት ነው። አንዳንድ ጊዜ አንዳንድ ሰው እውነቱን እንዲወጣለት ሲፈልግ ምንም አቅም የሌለው ሰው አለ አይደል? በቃ ምንም ወዴትም ሄዶ ፍንክችም ብሎ እንዲህም ብሎ ተበደልኩም ተገፋውም ብሎ መናገር የማይችል ሰው ሲሆን እውነት ራሷ መጣ እንደዚህ በአደባባይ ታጋልጥላቸዋለች። እነዚህ ልጆች እንግዲህ ፈል ያደርጉበት ነው በእነሱ ቤት። አሁን ይህንን ቪዲዮ ቲክቶክ ላይ ጭኖት ነው። ቲክቶክ ላይ ከጫኑት በኋላ አውርደውታል፣ መነጋገሪያ ሲሆን ማለት ነው። ትልቁ ቁም ነገር ግን እውነት ራሷ መጣ ነው ለዚች ልጅ ምስክር እንድትሆን ፍትህ እንድታገኝ እድልና አጋጣሚ ፈጠር ይችላል። ምናልባትም ደግሞ የቤት አገልጋያቸው ሆና ከሆነ ከዚህ ቀደም በጣም ብዙ በደል አድርሰውባት ነበር ማለት ነው። ቪዲዮዎቹን በስርዓቱ ከሰማችኋቸው እንዴ መቼ ተማታው እንዴ ገና እኮ አልተማታውም እኮ ምናምን ሁሉ ነው የምትለውና ምን አይነት ቤተሰብ ያሳድጋቸው ነው? በጣም ደግሞ የምትማታበትን ቦታ ካያችሁ በጣም ነውር የሆነ ነው። አንደኛ በደንብ ደረስኩ እንዳለ ጎረምሳውን በቴስታ ትመታታለች። ከዚያ የሆነ ቦታ ላይ ደግሞ እንደዚህ ሆዷንም ወስዳ ትሸቀሽቃታለች እና እግራቸውንም እያነሱ በዚህ ልክ አንድን ሰው ቪዲዮ እየቀረጹ ውሃ እየረጩ በጣም ነውር ነው። በጣም እነዚህ ልጆች ለቤተሰቦቻቸው እኔ ምን አይነት ቤተሰብ እንደሆነ የሚያሳድጋቸው አልገባኝም። በእርግጥ ቤተሰብ እንዲህ አይነት ልጆች ይሆኑልኛል ይፈጠሩልኛል ብሎ አያሳድግም። ግን በጣም ነውር ነው የፈጸሙት ነገር። ከነውርም በላይ ደግሞ የቀደመ ታሪካቸው ልጅቷ ላይ ከልጅቷ ጋር ያላቸው ነገር እና የቀደመ ታሪካቸው የቀደመ ግንኙነታቸው ምንድን ነው ተብሎ ደግሞ የሚመለከታቸው አካላት አጣርተው ከዚህ ቀደም የደረሰባት ያልተናገረችው በደል ሊኖራት ይችላል ሳይሆን በእርግጠኝነት ይኖራታል ማለት ነው። በዚህ ልክ እንደዚህ ሀራስ የሚያደርጓት ከሆነ በዛ ላይ ደግሞ ሴት ሆነው ሴትን እንደዚህ እየበደሉ ማለት ነው። ይሄ እጅግ በጣም ነውር ነው። በጣም ብዙ አስተያየቶች እየተሰጡ ይገኛሉ ከዚህ ጉዳይ ጋር ተያይዞ። የጥቂት ሰዎችን አስተያየት ብቻ ግን እናንበብላቸውና እናንተም ደግሞ ጉዳዩ ላይ የተሰማችሁን ሀሳብና አስተያየት በሀሳብ መስጫ ሳጥን ላይ ተሰፍሩልናላችሁ። አንድ ግለሰብ ከዚህ ጉዳይ ጋር ተያይዞ ምን አሉ? በህይወቴ ምን ይገርመኛል መሰላችሁ? ሰዎች ተሰብስበው ተመካክረው ወንጀል ሰሩ ሲባል ሳስብ በጣም ይገርመኛል። ወላሂ መቼም ነው ልለምደው የማልችለው። ሁሌ አዲስ እንደሆነብኝ ነው ይሄ ጉዳይ። ወንዶች በጋራ ብዙ ሆነው ሴት ሲደፍሩ፣ አንድ ስልክ ለመዝረፍ ሰው ሲገድል፣ እንደዚህ ያለ ጉዳይ ሲሰማ እንዴት ነው አንዱ ይህንን ማድረግ የለብንም አይልም ወይ ከመካከላቸው ብሎ ወደ ጤነኛ አእምሯቸው እንኳን የሚመልሳቸው ነገር የለም ወይ ብዬ ጭንቅላቴ ሁሌ ይጠይቃል። ይሄ አሁን የተመለከታችሁትን ቪዲዮ ድንገት መጥቶልኝ ሳየው የመጣብኝ ሀሳብ ይሄው ነው። እንዴት ሁሉም ሴቶች ሆነው በዚህ ልክ ሴት ልጅ ላይ ክፉና ጨካኝ ሊሆኑ ቻሉ የሚለው ጥያቄ አሁንም አልተመለሰልኝም። ከመካከላቸው እንዴት ነው አንዳቸው እንኳን እረፉ፣ ኧረ ልክ አይደለም የሚል ሰው እንዴት ይጠፋል የሚል ጥያቄ አእምሮዬ ውስጥ ይመጣል። ልጅቷን እየዘፈኑ እየሳቁ እየቀረጹና እየተፈራረቁ ይችን ምስኪን ሴት በጋራ ሲደበድቧት እንዴት ስቅቅ ክብድ አይላቸውም? ምን አይነት ቤተሰብ ያሳድጋቸው ነው? ወላሂ ልጄን የነኩብኝ ያህል ነው የተንገበገብኩት፣ ተቃጠልኩ። አሁን እነዚህን ዝም ማለት ነው የሚገባው? የሚመለከተው አካል እነዚህ ልጆች ሳይውል ሳያድር
በሕግ ጥላ ስር ያደርግልን ሲሉ አንድ ግለሰብ የተሰማቸውን ሐዘን ከልብ የተሰማቸውን ሐዘን ጠቅሰዋል። ይህ ቀልድ አይደለም። ግልጽ የሰብአዊነት መብት ጥሰትና ወንጀል ነው። በአንዲት ተከላካይ የሌላት ምስኪን ልጅ ላይ በድንገት ተሰብስቦ አካላዊ ድብደባና ስነ ልቦናዊ ስቃይ ማድረስ፣ ይባስ ብሎ ደግሞ ድርጊቱን በቪዲዮ እየቀረጹ በማህበራዊ ሚዲያ ላይ ማሰራጨት ፍጹም ተቀባይነት የሌለው የጭካኔ ጥግ ነው። ሰውን ማዋረድ፣ መደብደብና የሰውን ስቃይ ለመዝናኛ መጠቀም የሰብአዊነት ወሰን ያለፈ አጸያፊ ድርጊት ነው። ጥቃታቸው አካላዊም ስነ ልቦናዊም ነው። እንዲህ ያለውን ጉዳይ እየቀረጹ እየሳቁባት ጎድተዋታል። ምንም ነገር አድርጋቸው ሊሆን ይችላል። ምንስ አድርጋ ቢሆን እንዴት እንዲህ እስክትሆን ድረስ ሰው መሆኗን ተረስቶ መጫወቻ ያደርጓታል? ሴቶች አይደሉም እንዴ? ለመሆኑ በምን አይነት አስተዳደግ ውስጥ ያለፉ ቢሆኑ ነው እንደዚህ ልቅና ስድ የሆኑት? እነዚህ የቤተሰቦቻቸው አሰቃቂ ውጤቶች ናቸው። ቪዲዮ በማህበራዊ ሚዲያዎች በሰፊው እየተሰራጨ ይገኛል። ለዚች ምስኪን ልጅ ድምፅ ልንሆንላት ይገባል። እንዲህ አይነት ሰብአዊነት የጎደላቸው ድርጊቶች በዝምታ ሊታለፉ አይገባም። የሴቶችና የህፃናት ቢሮ እንዲሁም የሚመለከታቸው የህግ አካላት በሙሉ ሳይውሉ ሳያድሩ እነዚህን እንስቶች ይዞ ሊታረሙ እንዲገቡና ቅጣታቸውን ሊያገኙ የሚችሉበትን አጋጣሚ መፍጠር አለበት። እንዲሁ ደግሞ ሌላ ሰው ይህንን ቪዲዮ ካዩ በኋላ በህልሜ እየመጣችብኝ ነበር ያሉም ሌላ ግለሰብ አሉ። እንደዚህ ይላሉ። ይህች ልጅ በህልሜ ሁሉ መታለች። ቪዲዮን ካየው በኋላ ልረሳት አልቻልኩም። ሰዎች ማንም እንደሌላ ታውቀዋል። በእርግጠኝነት የሚቆረቆርላት ወንድም እህት ወይንም ደግሞ ቤተሰብ አሊያ ደግሞ ሌላ መከታ ቢኖራት ኖሮ ማንም እንዲህ ተነስቶ አይፈነጭባትም ነበር። ልጅቱ ለራሷ ኑሮ እንዳልተመቻት፣ ኑሮ ራሱ ያንገላታት እንደሆነ የምታስታውቅ ምስኪን ነገር ናት። ግን ማን ያውቃል? ግፈኞች ከተያዙና ይህች አሳዛኝ ልጅ ወደ ሶሻል ሚዲያ ከመጣች በዚህ ምክንያት ነገዋ ሊስተካከል ይችላል ሲሉ ደግሞ ሌላ በጣም ከልብ ከማዘናቸው የተነሳ በህልማቸው የመጣች ደግሞ አንድ ግለሰብ እንዲህ ሲሉ ማስተያየት የሰጡት። እውነት ነው፣ ይሄ ጥሩ አጋጣሚ ሊሆን ይችላል። ይህች ልጅ ተፈልጋ ወደ ማህበራዊ ሚዲያ ከመጣች በኋላ ደግሞ እንደ ከዚህ ቀደሞቹ በተከፉ ቁጥር ቀን ተቀይሮላቸው ህይወታቸው እንደተለወጡ ሰዎች የዚችም ልጅ ህይወት ሊቀየር ይችላል። ልጅቷ ግን እንደተመለከታችሁት ያለችበት ሁኔታ ግን ኑሮ ራሱ የተመቻት አትመስልም። የተጎሳቆለች ነች። እንደገና ፀጉሯን ይነጯታል፣ ደግሞ ሊያዘፍኗትም ይሞክራሉና እነዚህ ልጆች ግን አሁን የእውነት ኑሯቸው ደልቷቸው ሰራተኛ ቢቀጥሩ ቤታቸው ውስጥ ግን ሰራተኛ እንዴት አድርገው ነበር ሊያኖሩ የሚችሉት? ይህ በጣም የኔ ትውልድ በዚህ ልክ ወዴት እየሄደ እንደሆነ ማሳያ ነውና በጣም ልክ ያልሆነ ድርጊት ነው የተፈጸመው። ምን ማድረግ ይቻላል እንግዲህ ሴቶችን ከወንዶች በላይ ሴቶች ያጠቋቸዋል የሚባለውም ነገር እውነት ስለመሆኑ ደግሞ ያሳየን መረጃ ነውና ይህንን ልንገራችሁ ብለን ነው የምንወዳችሁ። ሀሳብ አስተያየቶቻችሁን በሀሳብ መስጫ ሳጥን ላይ ያስፍሩልን።